It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ቀጣዩ ጉዳያችን ደግሞ ልንሄድ ነው። ቀጣዩ ጉዳይ በጣም አነጋጋሪ እየሆነ የመጣው ብዙዎቻችሁ በዚህ ጉዳይ ላይ የሆነ ነገር በሉ የሆነ ነገር አውሩ ያላችሁት የማንቸስተር ሲቲ እና የፋይናንሻል ፌር ፕሌይ ኬዙን በተመለከተ ምንድን ነው ያለው የመሬት ላይ እውነት የሚል ነው። በእርግጥ ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው ወይ? 60 ነጥብ ሊቀነስበት ነው ወይ? 60 ነጥብ መቀነስ ሎጂካል ነው ወይ? ይሄ ሊወሰን ነው ተብሎ የወጣ የተነገረ ነገርስ አለ ወይ? ይሄንን ነው የምናየው አሁን። እኔ ግን አንድ ጥያቄ ልጨምር እዚህ ላይ። ማንቸስተር ሲቲ እና አርሰናል በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን እየተፎካከሩ በመካከላቸው የ5 ነጥብ ልዩነት አለ። አርሰናል አንድ የጨዋታ ብልጫ ተጫውቷል። የጨዋታው ብዛት እኩል ሲሆን ምናልባት የነጥብ ልዩነታቸውም 2 ሊሆን ይችላል እና ኤፕሪል 18 እርስ በርሳቸው ጨዋታ ያደርጋሉ። ይነጥቁን ይሆን? የለም እናሸንፋለን አይነት ስሜት አርሰናል ቤት አለ። አሳዶ ለመያዝ ራስን ማበርታት ደግሞ ማንቸስተር ሲቲ ቤት አለ። እዚህ አይነት ስሜት ውስጥ እያለን ነው ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው የሚል ነገር መሰማት የጀመረው። የኔ ጥያቄ ይሄ የውድድር ዓመት አርሰናል ዋንጫውን ተፎካክሮ እና በልጦ ቢያሸንፈው ይሻላል ወይስ የራሱ ጉዳዩ ፉክክር ዋንጫው ብቻ እንብላው ቢቀነስበት ነጥቡ? የትኛው አጋጣሚ ስሜትን የበለጠ ከፍ ያደርጋል? የትኛው ነገርስ ስሜት ይሄኛው በተለይ 60 ነጥብ ቅነሳ 60 ባይሆን 6 ባይሆን 10 ነጥብ ተቀንሶ ማንቸስተር ሲቲ ፕራክቲካሊ አርሰናል ላይ መድረስ አይችልም። ሰው አርሰናል ኦፊሻሊ አሴ ሻምፒዮን ዲክሌር ቢደረግ ስሜት ያጎድላል ወይስ አያጎድልም? ሀሳብን እንለዋወጥበታለን እስከ 6 ሰዓት ድረስ። የእነሱንም ሀሳብ በዚህ ጉዳይ በሰማ በጣም ደስ ይለኛል። ግን ይሄ ወሬ ትንሽ ግንባታ የሚፈልግ ወሬ ነው። በመጀመሪያ ደረጃ ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው የሚል ወሬ የለም። እንዲህ የሚባል ነገር የለም። ይሄንን እናስምር። 60 ነጥብ ሊቀነስበት ነው አሉ የሚልም ወሬ የለም እኮ። ይሄንን እናስምርበት። በእኔ መረዳት ያለው ምንድን ነው ታዲያ ያልን እንደሆነ አንድ ሰውዬ ስልሽ ሙያ ያለው ሙያው የፋይናንስ ኤክስፐርት የሆነ ሰውዬ የኦቨርላፕ ላይ ቀርቦ በዚህ ጉዳይ ላይ የሰጠው ነገር ነው ያለው። እስከ 60 ነጥብ ቢቀነስበት ጥፋተኛ ሆኖ ከተገኘ እስከ 60 ነጥብ ቢቀነስበት ሎጂካል ነው አለ ሰውየው። ይህንን እንዴት ነው የምንረዳው? ይሄ እንዴት ነው የሚገባል? ያው እንደየራሳችን ነው። ሰውየው ግን ያለው ቃል በቃል ጥፋተኛ ሆኖ ከተገኘ ተገኝቷልም አላለም ማለት ነው። ጥፋተኛ ሆኖ ከተገኘ እስከ 60 ነጥብ የሚደርስ ቅጣት ቢጣልበት ሎጂካል ነው። የሎጂክ ጉዳይ ነው። ግን ለዚህ ምን አለው? ቀድሞ መታየት ያለበት ጥፋተኛ ነው ወይ?
ጥፋተኛ አይደለም ወይ የሚለው መታየት አለበት። ትንሽ ባክግራውንድ እንስጥ። ማንቸስተር ሲቲ በፋይናንሻል ፌር ፕሌይ ተከሷል። በዚህ በተከሰሰው ክስ ላይ ከሳሹ ወገን ማንቸስተር ሲቲን ጥፋተኛ ነው ይላል። ተከሳሹ ማንቸስተር ሲቲ ንጽህናውን ለማረጋገጥ ያላችሁትን ጥፋት አላጠፋውም የሚለውን ለማረጋገጥ እየለፋ ነው። እስካሁን ድረስ በዚህ የማንቸስተር ሲቲ የፋይናንሻል ፌር ፕሌይ ክስ ዙሪያ የመጨረሻ የሚባል ውሳኔ አልተወሰነም። ስለዚህ በማንቸስተር ሲቲም በኩል በፕሪሚየር ሊጉም በኩል የየራሳቸውን ማስረጃዎች በክርክሩ ይረታልናል ያሉትን ነገር በሙሉ አቅርበውም ውጤት እየተጠባበቁ ነው። ይሄ ነው አሁን መሬት ላይ ያለው ሀቅ። የተከሰሰው 115 የፋይናንሻል ህጎችን ጥሰሃል በሚል ነው። ይሄ ክስ 2023 መጀመሪያ ላይ ነው ማንቸስተር ሲቲ ላይ የተመሰረተው። ሁላችንም እንደምናስታውሰው ጥሰቶች አሉ ተብሎ ማንቸስተር ሲቲ በፋይናንሻል ፌር ፕሌይ ሬጉሌሽኖች ላይ የፈጸማቸው ጥሰቶች መታየት ክስ ሆነው መቅረብ የጀመሩት ኬዙ 2023 ላይ ነው። እነዚህ የማንቸስተር ሲቲ ጥፋቶች ከመቼ ጀምሮ የጠፉ ናቸው? ከ2009 እስከ 2018 ድረስ በነበሩት 9 ዓመታት 115 የፋይናንሻል ህጉን ተላልፏል ነው በ9 ዓመት ውስጥ። ስለዚህ የጥፋት ፒሪየድ ካልን ከ2009 አንስተን እስከ 2018 ነው። በእነዚህ ጊዜያቶች ያጠፋቸው ጥፋቶች አሉ ተብሎ ክስ የተመሰረተበት 2023 መጀመሪያ ላይ ነው። አሁን ያለነው 2026 መጀመሪያ ላይ ነው። ስለዚህ 3 ዓመት ሞላው። በእነዚህ ጊዜያቶች ማንቸስተር ሲቲም የእንግሊዝ ፕሪሚየር ሊግ አስተዳደርም የየራሳቸውን ክርክር ለማሸነፍ የሚረዳላቸውን ነገር እያቀረቡ ነው። እስካሁን ግን ኦፊሻል ወርድ አልተሰማም። በምን ጉዳይ መቼ ውሳኔ ይወሰናል የሚለው ማንም የሚያውቅ የለም። የተባለም ነገር የለም። በዚህ ቀን ጠብቁ፣ ለዚህ የውድድር ዓመት ከማለቁ በፊት ይወሰናል እንኳን የሚለው ማንም እኮ ያውቅ። ምንም የተባለ ነገር የለም። ኦፊሻሊም የተሰጠ ስቴትመንት የለም። ኦፊሻሊ መቼ እንደሚወሰን የተቀመጠም የጊዜ ገደብም የለም። ይሄ እውነቱ ነው። በቃ መሬት ላይ ያለው እውነት ይሄ ነው። በነገራችን ላይ ይሄ ሆኖ ግን የፉትቦል ፋይናንስ ኤክስፐርት ባለሙያ የሆነው ኬረን ማጓየር የሚባል ሰው ዚ ኦቨርላፕ የሚባል ፕሮግራም ላይ ቀረበ። የፋይናንስ ኤክስፐርት ስለሆነ እና ማንቸስተር ሲቲ 2023 መጀመሪያ ላይ የተከሰሰው ከፋይናንስ ጉዳይ ጋር በተያያዘ የፋይናንስ ህጉን ጥሰሃል በሚል ስለሆነ ኬረን ማጓየርን ሲያገኙ ኦቨርላፕ ላይ ጠየቁት። የእነዚህ ሰዎች ጉዳይ ግን ምናምን ብለው ጠየቁት። ለዚህ ጥያቄ መልስ ሰጠ። በእኔም ላይ ሚዲያ አቴንሽን ይፈልጋላ። ማንቸስተር ሲቲ እስከ 60 ነጥብ ሊቀነስበት እንደሚችል የኤክስፐርቱ ሀሳብ ምናምን ስትይ ይጮሃል። ግን ሰውየው ያለው ቃል በቃል ምንድን ነው ኦቨርላፕ ላይ የሚለውን የተጻፈውን ብናይ በእኔ እምነት ይላል ሰውየው፣ በማንቸስተር ሲቲ ጉዳይ የመጨረሻው ውሳኔ ሊወሰን ጊዜው ደርሷል። በእኔ እምነት ሳስበው ነው ያለው። አይ ቲንክ ብሎ ነው የተናገረው። ማንቸስተር ሲቲ ፕሮባብሊ ይላል። ደግሞ የሚገርምሽ ነገር አይ ቲንክ ዊ አር ፕሮባብሊ ኢንቱ ዘ ፋይናል ሪችስ ኦፍ ጌቲንግ ኤ ዲሲሽን፣ በመጨረሻም በማንቸስተር ሲቲ ጉዳይ ላይ ውሳኔ የሚሰጥበት ቀን እየተቃረበ ጊዜው እየደረሰ ነው ብዬ አስባለሁ። እንደዛ እንደሆነ ይሰማኛል። እየደረስን ሊሆን ይችላል አለ። ይሄ ውሳኔ እስካሁን ያልተወሰነበትን ምክንያት ብሎ ደግሞ አሁንም አይ ቲንክ ብሎ እንደኔ ብሎ ጉዳዩን ሲያዩ የነበሩት 3 ሰዎች በአንድ ላይ መገናኘት ስላልቻሉ ነው አለ። ይሄ ሁሉ ጊዜ አለ
ቆይ ይሄ ሁሉ ጊዜና የኔንም ጥያቄ አንቺንም ጥያቄ አለ 5:30 ቢያልፍ እንመለስበታለን። ግን ሰውየው ያለው እና የተምታታው ነገር እንዴት እንደመጣ ለማስረዳት ነው። ግን ሰውየው ያለው አይ ቲንክ እስካሁንም ውሳኔው የዘገየበት ዋነኛው ምክንያት ጉዳዩን ሲያዩ የነበሩት እንግዲህ እንደ ፍርድ ቤት 3 ዳኞች አሉ አይደል? የመሃል ዳኛ፣ ግራ ዳኛ፣ ቀኝ ዳኛ ምናምን። እነዚህ ሰዎች በቃ ተሟልተው አልተገኙም። ይሄ እንደ ፍርድ ቤት አይደል? ይሄ በሌሎች ግን ባለሙያ በሆኑ ይሄ ቻናልስ አሉ አይደል? እንትን እነሱ ናቸው። እነሱን አንድ ላይ ማግኘት አልተቻለም ማለት እናምነዋለን አናምነውም ሌላ ነገር ነው። ግን የሰውየውን ንግግር ለዚህ ሁሉ ወሬ መነሻ የሆነውን ንግግር ግን በዚህ መንገድ ማንሳት ስላለብን አሁንም እንግሊዘኛውን ይቅርታ ብለን ያለውን ለመረዳት እንዲረዳ I think part of the challenge has been that there are 3 very senior people who are making that final judgment. Getting those 3 together at the same time is actually very difficult. እነዚህ 3 ሰዎች ናቸው የመጨረሻውን ውሳኔ የሚወስኑት። እነዚህን 3 ውሳኔውን የሚወስኑት ሰዎች አንድ ላይ ማግኘት ግን አልተቻለም፣ ከባድ ነው። ይሄ ሰውዬ አሁንም ጉዳዩን በያዘው ሰው በኩል በሚሰጥ መግለጫ ላይ አይደለም እየተናገረ ያለው፣ ቃለ ምልልስ ላይ ነው የራሱን አመለካከት ሳስበው እያለ እየተናገረ የሚገኘው። ስለዚህ እነዚህን 3 ሰዎች አንድ ላይ ማግኘት አለመቻል እስካሁን ላለመወሰኑ ምክንያት ነው ብሎ ያስባል። so that's a delayed the case ኬዙን ያዘገየው እሱ ነው ይላል። ይህንን ካለ በኋላ አሁንም በጥንቃቄ ማየት ስላለብን ነው፣ ድጋሚ መጠየቅ ድጋሚ ኮንፊውዥን እንዳይፈጠር ነው ሳሚ። ይህንን ካለ በኋላ እንደው ግን አንተ ስታስበው አሉት ጠያቂዎቹ asked about the potential punishment City could face if found guilty. ማንቸስተር ሲቲ ግን አሁን እንደው ኬር ማጓየር እንደ ፋይናንስ ኤክስፐርትነትህ እንደው ሲቲ ጥፋተኛ ሆኖ ከተገኘ ምን የሚቀጣ ይመስልሃል? እቺ ናት አሁን የዚች መልስ ነው። ይሄንን ይኸውልሽ አሁን መልሱ ብቻ አይደለም ጥያቄውም ወሳኝ ነው። ግምትህን ንገረን። ከሙያው ነገር ተነስተ ክሱን ኬዙን ከመከታተል ተነስተ ማንቸስተር ሲቲ ጥፋተኛ ሆኖ የሚገኝ ከሆነ ምን ያህል ሊቀጣ ይችላል ብለህ ታስባለህ አሉት። ይህን ሲባል መጀመሪያ ያስቀመጠው ነገር ምንድን ነው? ፕሪሚየር ሊጉ ማንቸስተር ሲቲን ከሊጉ እንዲወርድ ማድረግ አይችልም አለ። ህጉን በማወቅ ወደ ሊግ 1 ወደ ሊግ 2 ወርዶ እንዲጫወት ማድረግ አይችልም አለ። ምክንያቱም ያ የፕሪሚየር ሊጉ ውሳኔ አይደለም፣ የኢኤፍኤል ውሳኔ ነው የሚሆነው። ገብቶሻል? ማንቸስተር ሲቲ የፕሪሚየር ሊግ ክለብ ነው፣ የኢኤፍኤል ሊግ ላይ የሚጫወት አይደለም። ስለዚህ በሊግ 1 ላይ በሊግ 2 ላይ ወርዶ ይጫወት ምናምን ሊል አይችልም። ሊል የሚችለው በራሱ ግዛት ውስጥ፣ የእሱ ግዛት ደግሞ ፕሪሚየር ሊጉ ነው። በፕሪሚየር ሊጉ ቅጽር ውስጥ ሆኖ ነው የሚወስነው ማለት ነው። ስለዚህ በራሱ ወሰን ውስጥ ሆኖ ነው የሚወስነው አለ። የኢኤፍኤል ደግሞ እስካሁን ድረስ ማንቸስተር ሲቲ ጋር በተያያዘ ምንም ያለው ነገር የለም። በዛ ላይ ክስም የለም፣ በዛ ላይ ጥፋት ምናምንም ነገር የለም። ስለዚህ አለና ሰውየው ምን አለ? ሊሆን የሚችለው የነጥብ ቅነሳ ነው አለ። እየገባሽ ነው? በደንብ በገባቸው በደንብ የሚረዱት ይመስለኛል። እኔም በተለይ በጣም ጥያቄ የፈጠረ ጉዳይ ስለሆነ በዚህ መልክ ተብራርቶ ከቀረበ ይረዱታል ምንም። ስለዚህ ከፕሪሚየር ሊጉ ማሰናበት የሚባለው ነገር የማይሆንበትን ምክንያት ካስረዳ በኋላ ኬረን ማጓየሮዬ ምን አለ? ሊሆን የሚችለው የነጥብ ቅነሳ ነው። ምን ተብሎ ሲጠየቅ ሲቲ ጥፋተኛ ሆኖ ከተገኘ እንደው ቅጣቱ ምን ሊሆን ይችላል ብለህ ታስባለህ ተብሎ ስለተጠየቀ ይህንን ካለ በኋላ ሌሎች ክለቦች ላይ የደረሰው ላይ ያጋጠመው ላይ የተወሰነውን ውሳኔ ማንሳት አለብን አለ። ማን እንደጠቀሰ ታውቂያለሽ?
ኖቲንግሃም ፎረስትን፣ ኤቨርተንን አነሳ። እነሱ አጠፉ የተባለውን ጥፋት አነሳና 6-4 ነጥብ ተቀንሶባቸዋል አለ። ፎር ሲንግል ኦፌንስ ነው ግን አለ አንድ ጥፋት አጥፍተው 6-4 ከተቀጡ አሁን ፕሬሲደንቱን ነው እየሰራልሻል። እነ ኤቨርተን ኖቲንግሃም ፎረስት በአንዳንድ ጥፋት 6-4 ነጥብ እንዲቀነስባቸው የሚደረግ ከሆነ ለሲንግል ኦፌንስ ማንቸስተር ሲቲ ላይ ምን ሊሆን እንደሚችል አስቡት። ፋር ቢገር ይሆናል አለ። የባለሙያ ሀሳብ ነው። ከዚህ ተነስቶ ነው እንግዲህ 60 ሊደርስ ይችላል የሚል ይሄንን ሰምተሽ ይሄንን እንዳለ ልውረደው በእናትሽ ይሄንን አለና ነምበሮቹ በዚህ በክስ ውስጥ ያሉትን ቁጥሮች በተመለከተ በእርግጠኝነት ምንም መናገር የምንችለው ነገር የለም፣ ግን በጣም ሲግኒፊካንት ናቸው፣ በጣም ወሳኝ ናቸው ይልና አይ ቲንክ አላውልም ሰውየው በኤቨርተን ቅጣት ላይ 0 መጨመር ሳይኖርብን አይቀርም አለ ወይ በኖቲንግሃም ፎረስት ቅጣት ላይ 0 መጨመር ሳይኖርብን አይቀርም አለ። ስንትና ስንት ነው የተቀጡት እነሱ? 4-6 ነው። 4 ላይ ይኸውልሽ 40 ብሏል ማለት ነው ይሄ ሰውዬ። በሌላ አነጋገር ቀጥታ ቁጥሩን አልጠራውም እንጂ 0 መጨመር ሊያስፈልገን ይችል ይሆናል አለ። ምን ከሆነ ጥፋተኛ ሆኖ ከተገኘ ከምን ተነስቶ ኤቨርተን ላይ ኖቲንግሃም ፎረስት ላይ ከተጣለው ቅጣት ተነስቶ። ስለዚህ 4 እነሱ ተቀጥተው ከሆነ በአንድ ጥፋት ማንቸስተር ሲቲ ጥፋተኛ ሆነው ከተገኘ 40 ሁሉ ሊቀጡት ይችላሉ፣ 60 ሊቀጡት ይችላሉ አለ። ከእስከ ብሎ ያስቀመጠው ነው። ከዛ ምን አለ 3 ሳምዌር አለና ከኖቲንግሃም ፎረስት እና ከኤቨርተን ነገር ተነስቼ 40 እስከ 60 ዲዳክሽን ሊኖር ይችላል የሚል ነገር አነሳ። ይህንን ነው እንግዲህ አሁን ይህንን እንደፈለጋችሁ ተረዱት። እኔ 60 ነጥብ ሊቀነስበት ነው አሉ ብዬ ይህንን አላወራው። አዎ ግን ይመስለኛል የተጻፉት ሪፖርቶች በጣም ቁንጽል ተደርገው የወጡ ዜናዎች አሉ። ለምሳሌ ፋብሪዚዮ ሮማኖም ትላንትና እንደዚህ አካባቢ ያው አጠር ባለ መንገድ ነው መረጃውን እሱም የሚያስተላልፈው። እንደውም ከተባለው ዘግይቶ ነው ትላንትና ነው የጻፈው እና እሱም በቃ ማንቸስተር ሲቲ ከ40 እስከ 60 ነጥብ ድረስ ሊቀነስበት ይችላል እና በቀጥታ ሊወርድ ይችላል ከፕሪሚየር ሊጉ የሚል ሀሳብ ጻፈና ግን ምን ብሎ መጨረሻ ላይ አስቀምጧል? በቀረቡበት ክሶች ጥፋተኛ ሆኖ ከተገኘ የሚል ነገር አለ እና አሁን እኔ ሰዎች በጣም ብዙ ጥያቄ የፈጠረባቸው ነገር ብዬ የማምነው ሪፖርቱ የተጻፈበት መንገድ ነው። ይሄ ዜናው ዘገባው የተጻፈበት መንገድ ሰዎች እንዴ ብለው ትንሽ ፈለግ ካረክ ታገኘዋለህ። እንደዚህ አቴንሽን ፍለጋ ነው የፈለገውን አቴንሽን ነው። ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው ሲባል የሚኖር ሰፍታል ሰፍ ብሎ ኧረ እባክህ ምናምን ይላል። የአርሰናል ጉዳይ አለ በዚህ ጋር ምናምን አድርገሽ ምናምን ካልሆነ በስተቀረ ዝርዝር ሀሳቡ ይሄ ነው። የሆነ ሰውዬ ሀሳብ በሆነ ጉዳይ ላይ የሆነ ሰውዬ የሰጠው የራሱ አረዳድ የራሱ አመለካከት ባለሙያ የሆነ ባለሙያ እሺ እንታረማል። ዝርዝሩ ይሄንን ይመስላል። በደንብ ተብራርቶ ነው የቀረበው። አድማጮቻችን የተወሰኑ ነገሮች ብንጨምር በጣም ደስ ይለኛል። በተለይ አንድ በዚሁ በማጓየር የተባሉት ባለሙያ በሰጡት አስተያየት ላይ ማጓየር እንዳይመስል አይደል ባለሙያ እንደዚህ የፋይናንስ ጉዳይ ላይ ብዙ ጊዜ አስተያየት የሚሰጡ ናቸው። ብዙ ጊዜ አይቻቃለሁ እና በሰጡት ቅድም በዝርዝር ባቀረብ ነው ሀሳብ ላይ እኔም ያልተዋጠልኝ አድማጮችም ጥያቄ ይፈጥርባቸዋል ብዬ የማስበው አንደኛው ነገር የማንቸስተር ሲቲን የክስ ጉዳይ የሚመለከቱ ሰዎችና ውሳኔ የሚወስኑ 3 ሰዎች በአንድ ላይ መገናኘት አልቻሉም እስከ ዛሬ ድረስ። ለዛ ነው ውሳኔ ሳይተላለፍ የቆየው እንጂ በአንድ ላይ ተገናኝተው ቢሆን ኖሮ ቀድሞ ውሳኔ ይወሰን ነበር የሚል አስተያየት አለ እና ይሄ ጥያቄ አይፈጥርም ወይ? እኔ አሁን ለመቀበል ትንሽ ቸግረኛል። ለምሳሌ ከ2023 ጀምሮ ነው ማንቸስተር ሲቲ ላይ ክስ የተመሰረተው። አሁን 2026 ላይ ነው የምንገኘው።
ቢያንስ ውሳኔ ለማሳለፍ እንኳን በእነዚህ አመታት ላይ በያሉበት ሆነው ሊሰሩ ይችላሉ። ግን የውሳኔን ጉዳይ ለማሳለፍ መገናኘት ግድ በሚሆንበት ጊዜ የሆነ ስኬጁል ማዘጋጀት አይቻልም ነበር ወይ? እንደተናገሩት ቀጥታ ምናምነው ነው ወይ የሚለው በጣም ጥያቄ ፈጥሮብኛል። ትቀበለዋለህ አንተ? እኔ አላምነውም። መጀመሪያ አይደለ እኮ እኔ አላምነውም። ምናልባት እንግዲህ መልሽ ከፊል እውነት ሊኖረው ይችላል። ግን ታምነዋለሁ አበበ ግደይ ያምነዋለሁ ይባል የኔ ማመን ትርጉም ካለው እኔ አላምነው። ይሄን ያህል ጊዜ ምልሽ ከይዙ ብዙ ነው፣ የቀረቡት ሰነዶች በጣም ብዙ ናቸው። እነዚህን ሰነዶች በሙሉ ግራ ቀኙን አይቶ በደንብ አመዛዝኖ የመጨረሻና ትክክለኛውን ውሳኔ ለመወሰን ሂደቱ ረጅም ጊዜ ይፈልጋል የሚል ከሆነ እሱን መቀበል ይቻል ይሆናል። ሶስቱን ሰዎች ማገናኘት ካልተቻለ መጀመሪያም ኃላፊነቱን ለእነዚህ ሰዎች መስጠት ልክ አይደለም ብዬ ነው የምወስደው። ምክንያቱም የማንቸስተር ሲቲ ጉዳይ እስካሁን ድረስ እልባት አለማግኘቱ ማንቸስተር ሲቲ የሚገባውን ፍትህ አላገኘም። የሚገባው ፍትህ ማለት በነገራችን ላይ ጥፋተኛ ተብሎ መቀጣትም ሊሆን ይችላል፣ ወይም ከጥፋት ንጹህ ነህ ተብሎ መተወም ሊሆን ይችላል። ስለዚህ ይህንን ውሳኔ አለማግኘት ማንቸስተር ሲቲንም አሁንም እንዲዋለል አድርጓል። እንደውም ዘወር ቤግ እያደረጉ ነበር እኮ በቃ የሚወሰን ውሳኔ ካለ ቶሎ ይወሰን አይነት ነገር እኮ በማንቸስተር ሲቲ በኩልም እኮ ነበር። የማንቸስተር ሲቲ ተፎካካሪዎችም ደግሞ ሲቲ ላይ ባለመወሰኑ እስካሁን ድረስ ያጧቸው ጥቅሞችም ሊኖሩ ይችላሉ። ስለዚህ እነዚህ ሶስት ሰዎች ታዲያ መቼ ነው የሚገናኙት? ይህንን እኔ አምኖ ለመቀበል በጣም ያስቸግረኛል። የመጀመሪያው ነገር። ሁለተኛው ቅድም እናነሳ የነበረውን ግን በደንብ በአግባቡ መደምደም ያለብን የሚመስለኝ ነገር የማንቸስተር ሲቲ እና 60 ነጥብ ቅነሳ ጋራ በተያያዘ ወሬው ከየት ተነስቶ እንዴት ባለ መንገድ እንደተገለጸ ለማስረዳት በትክክል ግን የተነገረው ነገር ምን እንደሆነ ለማሳየት ሞክረናል። ስለዚህ የሚዲያን ባህሪ ደግሞ መረዳት በጣም የሚያስፈልግ ይመስለኛል። አጓጊ ነገሮች፣ አጓጊ ርዕሶች መስጠት፣ አጓጊ የሆነ ነገሮች ማድረግ ምናምን የተለመደም የተጠበቀም ነው። ይሄ በሎካል ሚዲያም ብቻ ሳይሆን በውጭም ሀገር ሚዲያ ላይ እንደዛ ይደረጋል። ከዛ በኋላ በዝርዝር ሀሳቦቹን እንድንረዳ ማድረግ የተባለው ይሄ ነው፣ የሆነው ይሄ ነው፣ የተደረገው ይሄ ነው፣ የተባለው ይሄ ነው ብሎ እነዛን ነገሮች ማፍታታት ያስፈልጋል የሚል ነው የምናነሳው። ከዛ ውጭ ግን እኔ እንደውም ትንሽ ከተቻለ ብናወራበት ጥሩ የሚመስለኝ አሁን ነጥብ መቼ እንደሚቀነስም ነጥብ ስለመቀነስም ጭምር ያወራ ነው እኮ ገና ጥፋተኝነቱም እኮ ገና ሳይረጋገጥ ነው። ቅድም ለማስረዳት በዝርዝር እንደሞከር ነው ጥፋተኛ ሆኖ ከተገኘ ማንቸስተር ሲቲ ምን ሊቀጣ ይችላል ብለህ ታስባለህ የተባለ አንድ ኬረን ማጓየር የሚባል የፋይናንስ ኤክስፐርት የተናገረው ነገር ነው። የእሱን ሙያዊ አስተያየት ምን ከሆነ ጥፋተኛ ስለመሆኑ ግን የሚያውቀው ነገር የለም። ጥፋተኛ ስላለመሆኑም የሚያውቀው ነገር የለም። ነውም አይደለምም ገና የሚወሰን ውሳኔ ነው። ለውሳኔ እየተቃረብን ነው ብሏል። ለዚህ የውድድር ዓመት ይደርሳል አይደርስም የሚታወቅ ነገር የለም። እስካሁን ድረስ በተመሰረቱበት 115 ክሶች በሙሉ ጥፋተኛ ይሆናል ወይ? ከዚህ በፊት ደግሞ ሌሎች ኤክስፐርቶች የተናገሩት ነገር አለ። ምን ይሆናል ብላችሁ ታስባላችሁ ሲባል ከ115 ክሶች ውስጥ በተወሰነው ላይ ማንቸስተር ሲቲ ያሸንፋል፣ በተወሰነው ደግሞ ከሳሹ የእንግሊዝ ፕሪሚየር ሊግ ሊያሸንፍ ይችላል። ስለዚህ በዛ መሰረት በሙሉ ጥፋተኛ ከሆነ ነው እንግዲህ በኖቲንግሃም ፎረስት ቅጣት ላይ 0 ጨምሮበት፣ በኤቨርተን ቅጣት ላይ 0 ጨምሮበት ብሎ ሰውየው የራሱን አስተያየት የሰጠው ግን ጊልቲ በምን ሌቭል ጥፋተኝነት በምን ደረጃ የሚለው ግን ገና የሚጠበቅ ነው። በ115ቱም እኔም ጥፋተኛ ነህ ይባላል ብዬ አላስብም። ገብቶሻል? እና ያ ነገር አለ ገና የሚጠበቅ ነው። ግን እንደዚህ በዚህ ጉዳይ ላይ እንድናስብ በዚህ ወሬ ምክንያት ከተገደድን ለአርሰናል ትመኝለታለሽ? በዚህ ጊዜ ማንቸስተር ሲቲ ነጥብ እንዲቀነስበት ለሲቲ አይደለም ያልኩሽ፣ ለአርሰናል እኔ አልመኝለትም። እኔ አርሰናል ይህንን ነገር ጭራሽ ጉዳይ ውስጥ ማስገባት አለበት ብዬ አላምንም። ኖ አሁን አያስገባው ዝም ብሎ የአርሰናል ተጫዋቾች እና አርቴታ ምናምን ይሄንን ከግምት ውስጥ ያስገባሉ ብዬም አላስብም። ኖ በቃ አንቺ እንደ ደጅ ሰው ነው እኮ የምልሽ፣ እንደ ደጅ ሰው ለአርሰናል ትመኝለታለሽ ወይ? ለመሰለሽ ሳምሪ 10 ጨዋታ ቀረው፣ 10 ጨዋታ እየቀረ በ5 ነጥብ ልዩነት እየመራ ነው። በመጎበዝ በመቻል በጉብዝና ሊያሳካው እድሉ ሙሉ በሙሉ እጁ ላይ ነው ያለው። በዚህ ሰዓት ላይ 60 ነጥብ አይደለም 6 ነጥብ ቢቀነስበት ሲቲ ጥፋተኛ በዚህ ክስ ከ115ቱ በ5ቱ ጥፋተኛ ነው ተብሎ 6 ነጥብ ቢቀነስበትና በዛ ሪዝን ምክንያት
አርሰናል ሻምፒዮን ቢሆን እኔ የአርሰናልን ጉብዝና የአርሰናልን ውጤታማነት በጣም አድርጎ እንዳደበዘዘው እንደምቆጥረው ታውቂያለሽ። እኔ አይወንት አርሰናል ሻምፒዮን መሆን ካለበት ከዚህ ክስ በሚገኝ ትርፍ እንዲሆን አይደለም የምፈልገው። አርሰናል ሻምፒዮን መሆን ካለበት ሲቲም ጉዳዩ ከፈለገ በሚቀጥለው የውድድር ዓመት ገና 0-0 እያሉ ይምጣ፣ ወይም አርሰናል አንዴ ሻምፒዮን ከሆነ በኋላ ይምጣ። ከነዚህ 22 ዓመታት በኋላ ባለፉት ዓመታት ሁለተኛ ወጥቶ ዘንድሮ ከሁሉም በልጦ ተሽሎ 10 ጨዋታ እስኪቀር ድረስ የደረጃ ሰንጠረዥ መሪ ሆኖ አሁን በሚወሰን የ10 ነጥብ የ6 ነጥብ የ60 ነጥብ ቅነሳ አርሰናል ሻምፒዮን የሚሆን ከሆነ አበሏችሁ ነው የሚባለው እንጂ በሉ ይባላል? በጣም አበሏቸው ዋንጫውን እንዲባል ደግሞ እኔ አርሰናልን በሆን አልፈልግም። አይ ብዙም ሰው አይፈልግም ብዬ ነው እኔ የምረዳው። ብዙን አላውቅም ግን ለምን መሰለህ አሁን አርሰናል ላይ አንድ የሚነሳው ነገር በዚህ ሁኔታ አሁን ዋንጫስ ቢበላ ምን በላ ሊባል ነው ምናምን ይባላል እኮ የትልልቅ ጨዋታዎችን ሳያሸንፍ እንደዚህ ምናምን ተብሎ ባለፈው የተሰጠውን አስተያየት መነሻ በማድረግ ለአርሰናል ደጋፊዎች ይሄ ነገር በጣም ምቾት ይሰጣቸዋል የሚል አንድ አስተያየት ይሰጣል። በዛ ላይ ደግሞ ይሄ ሲጨመር አስበው እንግዲህ ትልቁ ነገር ግን እኔ አርሰናል በጉብዝናው ዋንጫውን ማንሳት ይችላል። ስለዚህ በጉብዝናው ማንቸስተር ሲቲ ተቀጣም አልተቀጣ በጉብዝናው ዋንጫውን ቢያነሳ ነው በጣም ለአርሰናል ደጋፊዎችም ለተጫዋቾችም ምቾት የሚሰጣቸው። ካልሆነ ግን ለምሳሌ ሁሉንም ጨዋታዎች ቢያሸንፍ ከዚህ በኋላ አርሰናል እና ዋንጫ ቢበላና ማንቸስተር ሲቲ ቢቀጣ ማንቸስተር ሲቲ እኮ ስለተቀጣ ተስፋ ቆርጦ ነው እንጂ አርሰናል ዘንድሮ አይበላም ነበር የሚለው አስተያየት መሰጠቱን ገና ከወዲሁ እርግጠኛ ሆኜ መናገር ይችላል። ሁሉንም ጨዋታዎች አሸንፎ ነው ያልኩት። ከተቀጣ በኋላ ሁሉንም ጨዋታ ቢያሸንፍም አይደለም እኮ ትርጉም የለውም። ግን ትርጉም የሚኖረው ሁሉንም ጨዋታዎች ለምሳሌ ማንቸስተር ሲቲ ባይቀጣ ሁሉንም ጨዋታዎች ካሸነፈ አርሰናል ዋንጫ ያነሳል። በጉብዝና እኮ በዛ ጉብዝና ውስጥ ሆኖ ዋንጫው ቢያነሳና ማንቸስተር ሲቲ ግን ቢቀጣ ሰዎች ማንቸስተር ሲቲ እኮ ስለተቀጣ ተስፋ ቆርጦ ነው ምናምን የሚል ሀሳብ ማንሳታቸው አይቀርም። የሆነ ነገር ይለጠፋል ጉብዝናው ላይ። አልገባኝም ግን አርሰናል 10ን ጨዋታ አሸንፎ ዋንጫ ከበላ በኋላ ማንቸስተር ሲቲ ቢቀጣ አይ አሁንም ቢቀጣ ነው ምልክ። አሁን ከተቀጣማ የአርሰናል 10 ጨዋታ ማሸነፍ እኮ ገብቶኛል ትርጉም የለውም። ግን በጉብዝናው ነው ምልክ። በጉብዝናው ለምሳሌ ሁሉንም ጨዋታዎች ቢያሸንፍ እዛ ጉብዝና ላይ ይሄ የማንቸስተር ሲቲ ነጥብ መቀነስ ይለጠፋል አርሰናል ላይ ብዬ ነው የምረዳው። ምክንያቱም ማንቸስተር ሲቲ ስለተቀነሰበት ነጥብ ተስፋ ቆርጦ ነው እንጂ አርሰናልን እኮ አይለቀውም ነበር ምናምን የሚል ሀሳብ መነሳቱ አይቀርም። የሆነ ነገር መለጠፉ አይቀርም። እኔ ደግሞ ምልሽ ምንድነው መሰለሽ እዛ አሁን ያንቺ ልጠፋ ላይ የሚያደርስ ነገር የለውም ነው ምነው። ምክንያቱም ፖይንት ዲዳክሽን ከሆነ 10 ነጥብ ከተቀነሰበት የነጥብ ልዩነቱ 15 ሆነ። ምንም ሲቲ እንደዚህ ሆነ ምናምን የምትየለም አውቶማቲክ ነው የሚሆነው። ኦልሞስት እኮ መባሉ አይቀርም ነው እኮ እኔ አውቶማቲክ ነው የሚሆነው። እሱማ ይገባኛል እኮ ግን ሰዎች አስተያየታቸው ላይ ይህንን መጨመራቸው አይቀርም። ሲቲ ተስፋ ስለቆረጠ ነው የሚለው አይደለም የሚታየው። አርሰናል ጎብዞ አይደለም የሚል ሀሳብ ይነሳል። ይህንን ጠረጥራለሁ። እሺ እኔ ደግሞ እያልኩ ያለሁት በቃ ያንቺ ሀሳብ ተረድቼዋለሁ እንትን አለብሎኝ ነው እንጂ የኔ ብቻ ዞሮ ለአርሰናል የሚሻለው የማንቸስተር ሲቲ መቀጣት ዘንድሮ ባይመጣ ነው። እንደኔ ነው ምናገር የአርሰናል ደጋፊዎች ምን ይላሉ የሚለውን ደግሞ ብናቅ እጅግ በጣም ደስ ይለኛል። ባነሳናቸው ሀሳቦች ዙሪያ የእናንተን አስተያየት እንጠብቃለን። ዛሬ ወልቭስ ከቪላ፣ ነገ ደግሞ በፕሪሚየር ሊጉ ዋው የምንለባቸው ጌሞች አሉ። እሁድ አርሰናል ከቼልሲ፣ ማንቸስተር ዩናይትድ ከክሪስታል ፓላስ፣ ማንቸስተር ሲቲ ከሊድስ ዩናይትድ ደግሞ አለ። በለው ቅዳሜ ነው እሱ ቅዳሜ በለውና በለው። በጣም አሪፍ ጊዜ እንዲሆን እንመኛለን። በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር፣ በእንግሊዝ ፕሪሚየር ሊግ ወደ ቻምፒዮንስ ሊግ ለመግባት በሚደረግ ትንቅንቅ ማን ቀንቶት የሳምንቱን መጨረሻ ቀናት ያሳልፋል የሚለውን እየተከታተልን ከጨዋታም በፊት ያሉትን መረጃዎች ይዘን ወደ እናንተ እንመጣለን። ለዛሬ አብሮነታችሁ ደግሞ በጣም እናመሰግናለን። ቀሪ ቀናችሁ ተባርኮ ይቀጥል። ኢትዮጵያ ለዘለዓለም ትኖር። The goalkeeper's beaten, and South Africa will get
Sport. 2010